አሉላ አባ ነጋ ደራሲ ማሞ ውድነህ በታሪክ ሚዲያ ተዘጋጅቶ የቀረበ መጽሐፉ የታተመው 1979 ዓመተ ምህረት ውድ የቻናላችን ተከታታዮች በዚህ ቪዲዮ ትረካችን የሀገራችን ስመጥር ጀግና አሉላ አባ ነጋ በምቀኞቻቸው የተነሳ ከባልገዳራያ ቤት ወጥተው የበዝብዝ ካሳ ወይም የአፄ ዮሐንስ አሽከር ሲሆኑ አፄ ተክለ ጊዮርጊስን አሸንፈው በመማረክ ጌታቸውን ለንጉሠ ነገሥትነት እንዳበቁና ግብጾች የሀገራችንን ድንበር አልፈው ወረራ በፈጸሙበት ወቅት ድል በማድረግ ያበረከቱትን አኩሪ ገድል እናያለን። ጠላትን እየማረኩ በሚጥሉት ግዳይና የውጭ ወራሪዎችን ክንድ እያደሸቁ በሚቀናጇቸው ድሎች ጠላት የእሳቸው ስም ሲነሳ በፍርሃት ይንቀጠቀጣል፣ የሚገባበት ይጠፋዋል። እሳቸው ለኢትዮጵያ ብቻ ሳይሆን ለመላው አፍሪካና ለነጻነታቸው ሲታገሉ ለነበሩ የዓለም ሕዝብ ሁሉ ኩራት የሆኑ ታላቅ ጀግና ናቸው። የእኚህ ጀግና ታሪክ ሳይረሳ ከትውልድ ትውልድ እየተላለፈ ሲዘከር ይኖራል። እናንተም በእሳቸው የጀግንነት ገድሎች ዙሪያ የምንለቃቸው ተከታታይ ቪዲዮዎች ሳያመልጣችሁ እንዲደርሳችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እና ፎሎ ማድረጋችሁን አትርሱ እያልን አሁን ወደ ሙሉ ትረካው እናመራለን። ንጉስ ማራኪ አፄ ቴዎድሮስ ከእንግሊዞች ጋር ጦርነት ገጥመው እጄን አልሰጥም ብለው የራሳቸውን ራስ በራሳቸው ሽጉጥ ከጨለጧት በኋላ የስልጣን ተተኪያቸውን አፄ ተክለ ጊዮርጊስ ነበሩ። ይሁን እንጂ የእርሳቸውንም ስልጣን የሚፎካከሩ በየወንዙ ማቶክቶክ ጀምረው ነበር። ከነርሱም አንዱና ጎላ ብለው ይታዩ የነበሩት የባልገዳራያ የእህት ልጅ በፈረስ ስማቸው አባ በዝብዝ በመባል የታወቁት ደጃዝማች ካሳ ነበሩ። አባ በዝብዝ ካሳ መላዋን ኢትዮጵያን ለመጨበጥ ሰራዊትና መሳሪያ ማከማቸት ጀምረው ስለነበር ለዚያ አዲስ ጉልበትና የጋለ ምኞት እንዳሉ ላይ መሳሰሉ ጀግኖች የበለጠ ሙያ ሊያበረክቱ እንደሚችሉ የታመነ ጉዳይ ነበር። አሉላም ይህንኑ ጉዳይ ከፍተኛ ትኩረት ሰጥቶት ነበር። ባልገዳራያ በአንድ በኩል አሉላን ከቤታቸው ላለማራቅ ቢፈልጉም በእርሱ ምክንያት ከባለሟሎቻቸው ጋር መኮራረፉን አልፈለጉም። በሌላ በኩል ደግሞ ከእሳቸው ከራቀ ለአንድ ደጃዝማች ወይም ሹም አሽከርነት ገብቶ የእሳቸውን ሚስጥር እንዳያወጣባቸው ብቻ ሳይሆን የእሳቸው አሽከርና ባለሟል የነበረ ሎሌ ከሌላ ጌታ ቤት ገብቶ ማደሩን እንደ ብርቱ ጥቃት ገመቱት። ከነዚህ የራሳቸው ስሜትና እምነት ከፈጠረባቸው ችግር ነፃ ለመውጣት ሲሉም አሉላን አስከትለው ወደ መቀሌ በሄዱበት ወቅት እንደው ከኔ ቤት ምቀኛ ሊያኖረው አልቻለምና ለአንተ ይጠቅማል፣ ከአጠገብ አታርቀው፣ ታማኝ ጀግና ነው፣ ለቤት ምሰሶና አጥር ይሆናል ብለው ለደጃዝማች ካሳ አስረከቡት። መቀሌም ሰነባብተው ወደ ተንቤን ሊመለሱ በተነሱበት ወቅትም አሉላ ሊሰናበታቸው ጫማቸውን ሲስም ካሳ የሚያደርገውን ሁሉ ላከብኝ፣ እኔም በምፈልግበት ጊዜ
ፈጥነ እንድትመጣ ለጊዜው ነው እንጂ ከኔ አትለይም ብለው አሰናበቱት። አፍለኛው ካሳ አባ በዝብዝ የአሉላን ጀግንነትና ታማኝነት በፈተና ውስጥ አላስገቡትም። የአጎታቸው ምስካሬ በቂያቸው ስለሆነላቸው ከጥቂት ጊዜያት በኋላ አሉላን እልፍኝ አስከልካያቸው አድርገው ሾሙት። ያ ነጋ ጠባ በየቀበሌውና በየበረሃው መዝመት የለመደው አሉላ፣ በአንድ ጥይት አነባብሮ መጣል የለመደው አሉላ በማለፊያ ልብስ አጊጦ ቀጭን ኩታ ደግድጎ ለሚገባውና ለሚወጣው ቁጭ ብድግ እያለ እጅ መንሳቱ፣ በጆሮ ማሾክሾኩ፣ እጁ ከጠመንጃ መለየቱ፣ በካሳ ቤት አምለሱን ባለማግኘቱ በዋሻ ውስጥ ብቻውን የተዘጋበት እንጂ ገና ዘውድ በሚመኝ አፍለኛ ጉልበታም ምድረ ግቢ የገባ አልመስለዋል። ማገንገኑንና መተከዙን የተረዱለት ካሳም ከእልፍኝ አስከልካይነት ወደ አጋፋሪነት ደረጃ ከፍ አደረጉት። በአዲሱ ሹመትም መጠነኛ ደስታ ሆነ። ሌላው ቢቀር ራሱ የሚያዛቸው ጭፍሮች ነበሩት። በአጋፋሪነቱም ከመኳንንቱና ከጦር አለቆቹ ጋር በይበልጥ ሊቀራረብ ችሏል። ከባልገዳሪያ አጋፋሪ ከአጋፋሪ አጎስም ልቋል። ምክንያቱም ባልገዳሪያ ገና በማገገም ላይ የነበሩ የቴዎድሮስ ክንድ አድቅቋቸው ጉልበታቸው እንደሟሸሸ የነበሩ ሲሆን፣ በዝብዝ ካሳ ግን በምጽዋ በኩል ለገባው የእንግሊዝ ጦር ከቴዎድሮስ ጋር ጦርነት እንዲገጥም የትግራይን በር ከፍቶ በማስገባታቸው ይሄው ውለታቸው የከበደው የእንግሊዝ ጦር አዝማች የነበረው ጄኔራል ናፒየርም በርከት ያለ ዘመናዊ የጦር መሳሪያ ሰጥቷቸው ከነበራቸው ላይ ጨምረው ጉልበታቸውን አዳብረው ትግራይን አልፈው በመላው ኢትዮጵያ ላይ ለመንገስ የተነሱ ስለነበሩ ደጀጠኛቸው የበዛ ምድረ ግቢያቸው የደመቁ ነበሩና አፍለኛው ጉልበተኛ ደጃዝማች ካሳ ሰራዊታቸውንና መሳሪያቸውን ካደራጁ በኋላ ለአጼ ተክለ ጊዮርጊስ ሲገብሩ የቆዩትን ተገቢውን ግብር አልከፍልም ብለው በማመጻቸው በሁለቱ መካከል የተጧጧፈ የዛቻና የመልእክት ጦርነት ተጀመረ። አጼው ትኩሱን ጉልበተኛ ደጃዝማቹን ለማስፈራራትና ሰጥ ብለው መገዛታቸውንና መገበራቸውን እንዲቀጥሉ ለመምከርም ሲሉ የሰራዊታቸው ብዛት የካሳን ጭፍሮች ቀርቶ በመላው ኢትዮጵያ የነበረውን ተቃዋሚያቸውን ሁሉ ሊያጥለቀልቀው እንደሚችል ለማሳወቅ ሲሉ ከአንድ ስልቻ ጤፍ ጋር የሰራዊቴ ብዛት በዚህ ልክ ነው ብለው ላኩባቸው። ደጃዝማቹም ሰራዊትክ ይህን ያህል ቢበዛም እንደዚህ ቆልቼ ነው ምልክል ብለው ስልቻውን ሙሉ ጤፍ ቆልተው መልሰው ይልኩላቸዋል። ረር ብሎ የተቆላው ስልቻ ሙሉ ጤፍ ከፊታቸው የተዘረገፈው አጼም ከጤፉ ይበልጥ ርር ብለው ኖሮ ከዚህ ወዲያ ጥጋብ፣ ከዚህ ወዲያ ድፍረት እንኳንስ በመሬት ከሰባቱ ሰማያትም ወዲያ ቢሆን አይደርስብኝምና ምታ ነጋሪቱን ከጠጥ ሰራዊቱን ብለው ከነበሩበት ከዋጋ አውራጃ ወደ ትግራይ ዘመቱ። የሁለቱ ዘውድ ተናጣቂዎች ሰራዊት አሉላ አድዋ አጠገብ ከሚገኘው አስም ከተባለው ወንዝ ላይ ሐምሌ 5 ቀን 1863 ጦርነት ገጠመ። አንዲት ዘውድ በአንድ ሰው ራስ ላይ ለማስቀመጥ የአንዲት ሀገር ልጆች ተላለቁ። በዚያ የዘውድ ንጥቂያ ጦርነትም ያችኑ ዘውድ ማን ይወስዳት ይሆን እያለ የትግራይ የዋግና የበጌ ምድር ህዝብ በሐሳብ ይዋልል ነበር። አፍለኛው ጉልበተኛ ደጃዝማች ካሳ ከቤታቸው በራፍ ድረስ ሰተት ብሎ የገባላቸውን ጦር ዙሪያቸውን
አስከብበው እንደ ስልቻው ጤፍ ሲቆሉቷል። አጋፋሪ አሉላም ከራሳቸው አሽከሮች ሌላ በርካታ ወታደሮች ተጨምረውላቸው በአንድ አቅጣጫ አሰልፈው ሲዋጉ ዋሉ። በመጨረሻም በለስ ቀናቸውና ራሳቸው አፄ ተክለ ጊዮርጊስን ማርከው ለደጃዝማች ካሳ አቀረቡና ንጉሥ ማራኪ ከነዘውዱ የበዝብዝ አሽከር አሉላ ወንዱ ከንፋስ የፈጠነ በወንድነቱ የተማመነ ክንደ ብርቱ እንዳንበሳ በጠላት ስፍር የሚያገሳ ሩቅ 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 አዳሪ ብለው ፉከራቸውን ሳይጨርሱ ሲቃ ተናነቃቸውና ከጌታቸው ፊት እንደተንበረከኩ አይኖቻቸውን አፍጥጠው ዝም ሲሉ ጌታቸው በዝብዝ ካሳ አስጠርተው ሳሟቸውና የእንግሊዝ ጦር አዝማች የነበረው ጄኔራል ናፒየር ከሰጣቸው 2 ዲሞፍተር ጠመንጃዎች አንዱን ሸለማቸው። አባ በዝብዝ ካሳ የታቸውን ባለ አፄ ተክለ ጊዮርጊስን እጅ ከጨበጡ በኋላ በድል አድራጊነት ወደ መቀሌ እንደተመለሱም አሉላን ከአጋፋሪነት የሻለቃነት ማዕረግና ድንጉላ ፈረስ አባ ነጋ ብለው ሰይመው 2ኛ ሸለማቸው። ከዚያ በኋላ የአሉላ ዝና የአሉላ ጀግንነት ከባልገዳሪያ ግቢ ወጥቶ ከአባ በዝብዝ ካሳ ግዛት አልፎ በመረብ ምላሽ ከተከዜ ማዶ ከጠራሪ ወዲህ አባይን ተሻግሮ ማስተጋባት ጀመረ። ከእረኛ እስከ መኳንንቱ አዝማሪዎች የአሉላን ጀግንነት ማወደስና ማሞገስ። ንጉሥ የማረከ ከነ ሰራዊቱ እንደምን ብርቱ ነው አሉላ የሚሉት። የንጉሥ ሰራዊት አድዋ ድረስ መጣ፣ አሉላ ቢገጥመው ብትንትን ወጣ። አይኗ ነጣጣሪ እግሩ ተወርዋሪ አሉላ አይደለም ወይ ንጉሥ አሳፋሪ። እንደምን ትኮራ አሉላ እናትህ፣ እንደምን ትኮራ አሉላ ሚስትህ፣ ንጉሥ በጨበጠው ባያሉ ክንድ እየተባለ በየሜዳው በየወንዙና በየሰርጉ ቤት ይዘፈን ጀመር። በዝብዝ ካሳም አሉላ ከእጃቸው እንዳይወጣ ያተኩሩበት ጀመር። የቅርብ ቤተ ዘመድ ፈልገው እጇን ለአሉላ ሰጥተው ክንዱንና ወንድነቱን ላልጋቸው ማጠናከሪያ ማድረግ ዋናው ምኞታቸው ሆነ። በዝብዝ ካሳ የአሉላን ወንድነት በሚመኙበት ወቅት ደግሞ መምህር ወልደ ጊዮርጊስም የአሉላ ዘር ከተንቤን እንዳይወጣባቸው ሲሉ ከባሻይ እንግዳና ወይዘሮ ገረዳ ጋር ተመካክረው በግብርናቸው በመላው ተንቤን የታወቁ የነበሩትን የባሻይ ገብረ መስቀልን ልጅ ብትወጣ ገብረ መስቀልን አጋቡ። በአሉላ ጀግንነትና በማዕረግ እድገት የባልገዳሪያ ባለሟሎች የበሸቁትን ያህል የአምለሱ ህሊናም በአሉላ ጋብቻ የተነሳ ቆሰለ። ደጃዝማች በዝብዝ ካሳ አፍለኛው ጉልበታቸውን በአፄ ተክለ ጊዮርጊስ ላይ ሞክረው ያ ሁሉ ሰራዊት የተላለቀበትን ዘውድ ከደፉ በኋላ ሻለቃ አሉላንም የሊጋባነት ማዕረግ ሰጧቸው። ቀጥለውም ሰራዊታቸውን በጎደል አሟልተው ካደላደሉ በኋላ ግዛታቸውን ለማደላደል በየአውራጃው ሲነሱ የነበሩትንም ተቀናቃኞቻቸውን ለማንበርከክ በየአውራጃው በሚዘዋወሩበት ጊዜ ሊጋባ አሉላም በግንባር የሚሰለፉ የጦሩን ገፈታ ቀድመው የሚቀምሱ የአሉላ ክንድ መጠጠር አፄ ዮሐንስን የሚያስመካ የሆነ ቢታይም የባልገዳሪያ ባለሟሎች ብቻም ሳይሆኑ ራሳቸው አርያ ድምፁ ጭምር ጥላቸውን እያጠኑበት ሄዱ። ጀግንነት፣ ቆራጥነትና ታማኝነት ለአሉላ ብርቱ ጠላቶች የማፍራታቸውን ያህል አፄ ዮሐንስም በአገሪቱ ውስጥ ከተነሱባቸው ተፎካካሪዎች ሌላ የውጭ ጠላትም እጁን ይዘረጋባቸው ጀመር። በዚህም ምክንያት ጥንካሬያቸው
ኃይላቸውንና ቆራጥነታቸውን የሚያሳዩበት የንጉሠ ነገሥትነታቸውን ብርታትም ለውጭው ተጋፊና ለውስጡ ተቀናቃኝ የሚያረጋግጡበት ወሳኙ ወቅትና ምዕራፍም በአቅራቢያቸው እንደገና ተከፈተ። የጎራው አንበሳ በ19ኛው ክፍለ ዘመን ላይ በሰሜን ኢትዮጵያ ተደጋግሞ የደረሰው የባዕድ ወረራ አገሪቱን ከከፍተኛ ፈተና ላይ የጣለ ነበር። በውስጥ የነበረው የእርስ በርስ መከፋፈል ለውጭ ወራሪ ምቹ በር እየከፈተ ከ15ኛው ክፍለ ዘመን ጀምሮ በመጀመሪያ ቱርኮች፣ ቀጥሎም በ19ኛው ክፍለ ዘመን ላይ ግብጾች ወደ አገሪቱ ለመግባት እንዲችሉ ረድቷቸዋል። በተለይም ግብጽ በአባይ ወንዝ አዋሳኝ የሚገኙ አገሮችን በቁጥጥሯ ስር ለማድረግ በነበራት ምኞትና ዕቅድ 2 ጊዜ በጎንደር በኩል ያዘመተችው ጦር በቋረኛው አባት አጠቃሳ እጅ እየተወጣ ብትንትኑ ከወጣባት በኋላ የቴዎድሮስን ዘመነ መንግስት ፍጻሜ አድፍጣ ስትጠባበቅ ቆይታ ነበር። ቴዎድሮስ ሙተው ተክለ ጊዮርጊስና በዝብዝ ካሳ እርስ በርስ ተዋግተው በዝብዝ ድል አድርገው ከነገሱ በኋላ ደግሞ በአገሪቱ ውስጥ ይታይ የነበረው የመኳንንት ፉክክር አመቺ ሆኖ ስለታያት ግብጽ እጅግ የታጠቀና የተጠናከረ የጦር ኃይል ወደ ኢትዮጵያ ለማዝመት ወሰነች። በዚያ ዘመን ደግሞ ራሷን ግብጽን በበላይነት ይቆጣጠራት የነበረው የእንግሊዝ መንግስት ስለነበረ የራሱን የቅኝ ግዛት ፍላጎት ከግቡ ለማድረስ ሲል ኢትዮጵያን ለመውረር ጽኑ ፍላጎት የነበራትን ግብጽን ማጠናከር፣ ማደፋፈርና ማስታጠቅ ዋናው ጥረቱ ነበር። በዚህም መሰረት የግብጽ ጦር ከአውሮፓ ሀገሮች ልዩ ልዩ ዘመናዊ መሳሪያ ለማግኘት ከመቻሉም ሌላ ከአሜሪካ፣ ከአውሮፓና ከቱርክም በተመረጠ የጦር ስልት ባለሙያዎችን የሰለጠነና የሚመራ ለመሆን ቻለ። ከዚያም የላቀ ደረጃ ላይ የደረሰ በመሆኑ ወደ ኢትዮጵያ ያዘመተውን ሰራዊት ይመራ የነበረው በጦር ሚኒስትሩና በአልጋ ወራሹ ነበር። የግብጽ ቀዲል እስማኤል የሰራዊቱን መኮንኖች ሰብስቦ ስለ ኢትዮጵያ ወቅታዊ ሁኔታ እየዘረዘረ ሲያስረዳ በሀበሾች ንጉሶችና መኳንንቶች መካከል የነበረ ጦርነትና መናናቅም አመቺ ስለሆነላቸው እንግሊዞች በጄኔራል ናፒር የሚመራ ጦር አዝምተው እስከ ሀገሪቱ ድንበር ድረስ ለመግባት ችለው ቴዎድሮስ አስረዋቸው የነበሩትን ዜጎቻቸውን አስፈትተው ለመመለስ ችለዋል ብሎ ከፊቱ የነበረውን ክታቡን ፈተው ክታቡን እንደገና ሲመለከት ቆየና እንደ ጣዖታቸው ሲመለከቱ የነበሩትን ጭፍሮቹን እንደገና ገለማምጠው ንግግሩን በመቀጠል እኛም በዚህ አጋጣሚ የተነሳ በቅርቡ ቦጎስንና መተማን የሚባሉትን አካባቢዎች ለመያዝ ችለናል። ዲስከሳችንም በዚያ ይገኛል። ወደፊት ገፍተን የሰሜኑን ግዛት መያዝ አስፈላጊያችን ነው። ወዳጃችን ዋርነር ሙንዚንገርና የሚጽዋ አገረ ገዢ አራኪልቤ እንደጻፉልኝ የሸዋው ንጉስ ሚኒልክና የጎጃሙ ገዢ ራስ አዳለ ዮሐንስ አንገዛም። በዚህ ሐሳባቸው እንዲቀጥሉበት እኛም እንገፋፋቸዋለን። የጦር መሳሪያ እንደ አስፈላጊነቱ ይልክላቸዋል። በየቦታውና በየሀገሩ እንደዚያ ሊገዛም የሚሉ ወይም እኔ ልንገስ የሚሉ ባላባቶች እንደዚሁ አኩርፈው መሳሪያና ሰው በመሰብሰብ ላይ መሆናቸውን ሙንዚንገር ጽፎልኛል። እንዳመንኩበት ከሆነ ይህ ሁኔታ የዮሐንስን ከብርቱ ፈተና ላይ ይጥላል።
ይገባል። ስለዚህ የንጉስነቱን የበላይነት ለማረጋገጥ ሲል ወደ ሜሃል ሀገር መዝመቱ የማያጠራጥረኝ የኛ መልካም ዕድል ጎልቶ የሚታየኝና የሚጠራንም ከዚህ ላይ ይመስለኝ። ይህን አጋጣሚ ማሳለፍ የለብንም። ወደፊት መግፋትና ከመረብ ወንዝ ወዲህ ያለውን አገር በአስቸኳይ መያዝ አለብን። የዕቅዳችን ሲሟላ የአባይ ወንዝና የምጽዋ ባህር በቁጥጥራችን ስር ይሆናሉ። ከዛ በኋላ ሃይማኖታችንንም ለማስፋፋትም ሆነ ሀብታችንንም ለማጠንከር አመችና ተገቢ የሚሆንልናል። በተለይም በይዞታችን ስር በሚገኙት ከላይ በጠቀስኳቸው ቦታዎች የሚገኙ ሕዝብ የሃይማኖታችን ተከታይ በመሆኑ ወደፊት ለመግፋት በሚናደርገው ጉዞ ተባባሪያችን እንዲሆን ለማድረግ ያስችላል። በሌላውም አካባቢ የሚኖረውን ሕዝብ የእኛ ተከታይና ደጋፊ ለማድረግ ለባላባቶቹና ለሃይማኖት አለቆቹ የተቻለውን ያህል ሲጦታ ማድረግና በወዳጅነት ማክረብ ተገቢያችን ይሆናል። ስለዚህ የአማሲኑን አገረ ገዢ በቀላሉ አሸንፈን የሰሜኑን ያበሻ ግዛት መያዝ እንችላለን አለ። የቀዲቡን ንግግር ካዳመጡት የጦር አለቆችም አንዱ ተነስቶ አሁን እንደሰማነ ከሆነ ንጉሱ ዮሐንስ ብቸኛ ይሆናል ማለት ነው። ይህም ሁኔታው ለእኛ በሩን ክፍት ሊያደርግልን ይችላል። ነገር ግን ከዚህ በፊት እንዳደረጉት አበሾች ሌላ የውጭ መንግስት እርዳታ በተለይም ከክርስቲያን መንግስት ጋር ስምምነት ያደረጉ እንደሆነ ከብርቱ ችግር ላይ ይጥሉናል። በቱርኮች ላይ የደረሰው ውርደት እንዳይደርስብን መጠንቀቅ ይኖርብናል ብሎ ንግግሩ ሳያጠቃልል ቀዲበ እስማኤል በቁጣ አጠፉ። ሲማ አንተ ውሻ የሜቴማን የምጽዋንና የደንከሎን አካባቢ ከያዝነው ከውጭ የሚኖራቸው ግንኙነት በየት በኩል ይሆናል ብለህ ታስባለህ? የወታደር ወኔና ስልት የጎደለ ወንድነት የማያስሜካ እንዳንተ ያለ የጦር መኮንን በግብፅ ጦር ውስጥ መገኘት የለበትምና አንገትህን ለሰይፍ ዳርጌዋል አለና በወታደር አስይዞ ወዲያውኑ አንገቱን አስቀለ። ከዚያ በኋላ በዚያች የፍጥጫ ሰዓት ቃል የተነፈሰ አንድም የጦር መኮንን አልነበር። በተሰጣቸው ትዕዛዝ መሰረት ሰራዊታቸውንና መሳሪያቸውን አዘጋጅተው ወደ ኢትዮጵያ ዘመቱ። ቀዲብ እስማኤል በወጣው ዕቅድና ትዕዛዝ መሰረት የግብፅ የጦር መሪዎችና ባለስልጣኖች ለሃይማኖትና ለጎሳ መሪዎች የማዕረግ ስም ገንዘብና ልዩ ልዩ ገጸ በረከት እየሰጡ እስከ ደጋው የአማሲን ግዛት ደረሱ። በዋርነር ሙዚንገር የሚመራ ጦር ደግሞ በአውሳ በኩል ዘመተ። ይሁን እንጂ ሀገሪቱ እጆቿን ዘርግታ አልተቀበለቻቸው። በወቅቱ የአማሲን ገዢ የነበሩት ደጃዝማች ብላታ ገብሩ የነበሯቸውን የግል አሽከሮችና ጭፍሮች እንደዚሁም የታወቁ ጀግኖች አሰልፈው በቆራጥነት ገጠሟቸው። ዳሩ ግን ሩባን ኢትዮጵያን ለመያዝ በሚገባ ተዘጋጅቶና ታጥቆ የመጣው ወራሪው ጦር አሸነፋቸውና በደቀ መሐሪና በጉራ በሐዘሞ በኩል ወደ ጉንደት አምርቶ ጉንደትና አዲኳላ ድረስ ዘልቆ ገብቶ ምሽጉን አጠናክሮ ሰጥቶ ለጦርነት አመቺ የሚሆኑ ቦታዎች ያዘ።
አፄ ዮሐንስ የግብፅን ጦር ድፍረት እንደሰሙ በዝምታ ሊጠባበቁት ቀርቶ ውለው ለማደርም አይቻላቸው። እርግጥ ነው በዚያ ወቅት በሸዋ ንጉሥ ምኒልክ በጎጃም ራስ አዳል በተቀናቃኝነቱ ጸንተውበት ዘውድ ለኔ የሚባባሉበት ሰዓት ስለነበር አፄ ዮሐንስም ከተቀናቃኞቻቸው ይልቅ ፊታቸውንና ሐሳባቸውን ያዞሩት ወደ አገሪቱ ጠላት ሆነ። በዘውድ ፉክክር የኢትዮጵያ ክብር መደፈሩና ሕዝቧ በጠላት እጅ መግባቱ የሚያንገፈግፍ ጥቃት መሆኑን ስላመኑበት ለጦርነት ተዘጋጁ። በጎናቸውም በወቅቱ የታወቁት የጦር አለቆች እነ ራስ አራያ፣ ራስ ባሪያው ገብረ ጻድቅ፣ እነ ደጃዝማች ገብሩና ወልደ ሚካኤል ተሰለፉ። የክተት አዋጅ አስነግረው ሰራዊታቸውን አስከትተው የጦር አለቆቻቸውንና መኳንንቶቻቸውን ሰበሰቡና ልጆቼ፣ ወዳጆቼ አዳምጡ። አቅማችን መከፋፈሉን ሐሳባችንን መዋለሉን ተረድቶ ይኸውና ግብፅ መላውን የመረብ ምላሽ ሀገራችንን ይዞታል። የሀገሬን መደፈር አላይም፣ አልሰማም። ፊቴንም ወደ መሃል ሀገር አላዞርም። ዛሬ እኔን የከዳው ሁሉ ነገ ዕዳውን እያንዳንዱ ለየብቻው ይሸከመዋል። እንግዲህ ልጆቼ፣ ወዳጆቼ ምን ትመክሩኛላችሁ? ሁላችሁም እንደታያችሁ ንገሩ ብለው ምክርና ሐሳብ ጠየቁ። በዚህ ጊዜ ባልገዳሪያም ተነሱና የሚኒልክንና የአዳልን ማፈንገጥ ቀደም ብለን አውቀናል። ያኮረፉበትንም ምክንያት አላጣ ነው። ቢሆንም የሀገራችንን መደፈር ዘርዝረን ሁነኛ ሰው እንላክባቸውና ሲሆን ሁለቱም እንዲደርሱልን፣ ያለዚያም የሚሆነውን ያህል እርዳታ እንዲልኩልን እንጠይቃለን። የእነርሱንም ሐሳብ እስክናገኝ ልንዘጋጅበት ይገባል ብለው ተቀመጡ። ቀጥሎም ደጃዝማች ኃይለ ማርያም ተነሱና አሁን ጌታ ባልገዳሪያ እየተናገሩት ማለፊያና ተገቢም ነው። የንጉሥ ሚኒሊክንና የራስ አዳልን እርዳታ ብቻ ሳይሆን እነርሱም ራሳቸው ከነ ሰራዊታቸው መጥተው እንዲረዱን ጌታ ባልገዳራን ብንልክባቸው የሚገባው ነው ይታየኛል። የእነርሱን መልስ ካገኘን በኋላ የመጣብንን ጠላት እንገጥመዋል ብለው ተቀመጡ። ከሁለቱ ታላላቅ መኳንንት ቀጥሎም ሌሎች እየተነሱ ሐሳባቸውን ካሰሙ በኋላ ንጉሠ ነገሥቱ አጋፋሪያቸውን በጥቅሻ ጠርተው ትእዛዝ ሰጡ። አጋፋሪውም ጮክ ብሎ ሌጋ ባሉላ እርሶም ሐሳቦን ይናገሩ ይባላሉ ብለው የንጉሠ ነገሥቱን ትእዛዝ አስተጋቡ። ከዋና ዋናዎቹ መኳንንቶችና የጦር አለቆች በስተኋላ አደግድገው ቆመው የነበሩት ሊጋ ባሉላ ወደ ንጉሠ ነገሥቱ ፊት ለፊት ጠጋ ብለው እንዴት ለጠላት ጊዜ ይሰጣል? እኛ ወደ ሸዋና ወደ ጎጃም አማላጅ እስክንልክ ጠላት መደላደልና መክበብ ይጀምር የለም? የሀገራችንን መደፈር ሰምተን ውለን ማደርም አይገባንም ነበር። ግብፅ ያን ሁሉ ሀገር አቋርጦ ከደጃፋችን እስኪገባ መቆየታችንም ተገቢ አልነበረም። ለነገሩ ግን ወደ ንጉሥ ምኒልክና ራስ አዳል መልእክቱን እንስደድ፣ አገር ተደፈረ ብለን እንላክባቸው። ይህን ሰምተው ካስቻላቸው እኛ ምን ቸገረን? አድረው ላይ ያገኙት የለም። እኛ ግን ዛሬውኑ ስንዘምት ይታየኛል ብለው ለጥ ብለው እጅ ነስተው ወደ ነበሩበት ተመለሱ። ደጃች ኃይለ ማርያም እንደገና ተነሱና ይሄ ችኮላ አይታየኝም፣ ይሄ ችኮላ አይታየኝም። ትላንትና ከወንዛችን ድረስ የመጣውን የአፄ ተክለ ጊዮርጊስን ጦር ድል አድርገናል ብለን በችኮላ ከባህር ማዶ ከመጣውና ብዙ ሰራዊትና መሳሪያ ከያዘ ጠላት ጋር ብቻችንን ብንገጥም ለሀገር ታላቅ ውርደት ይሆናልና ይታሰብበት ብለው እጅ ነስተው ተቀመጡ። በዚህ ጊዜ ሊጋባ
በአሉላ ሲቁነጠነጡና ሲወራጩ አፄ ዮሐንስ ተመለከቷቸው። አሉላ የምትሰጠው ምላሽ እንዳለ ተናገር ሲሏቸው አሉላ ፈጠን ብለው ከአፄ ዮሐንስ ፊት ቆሙና መላ አካላቸውን አስቆጥተው ትላንትና የአፄ ተክለ ጊዮርጊስ ጦር ከወንዛችን ድረስ መምጣቱን አውቆ ነው የግብፅ ጦር ዛሬ ከበራፋችን ድረስ የመጣው። እንግዲህ የምንታገሰው እሳ ከአልጋችን ላይ እስኪወጣ ነው። ንጉሥ ሚኒሊክና ራስ አዳልስ አንመጣም እርዳታም አንልክም ቢሉ ልንሸሽ ነው ወይንስ ጦርነት ልንገጥም ነው? ዞሮ ዞሮ ዕዳችን መሆኑ ላይቀር ለጠላት ጊዜ መስጠት ትርፉ ምንድን ነው? እኔ ጌታዬን እከተላለሁ፣ ከፈቀዱልኝና ካዘዙኝም ቀድሜ ዘምታለሁ። የፈራ ይቅር፣ ከፈለገም ሸዋ ሄዶ ይጩህ ይማጸን። ሀገር ተደፍሮ ወገን በጠላት እግር ወድቆ የወንድ ልጅ ያለ የወገን ያለ እያለ የጮኸ ውሎ ማደር ይባስ ብሎ ደግሞ ጎጃምና ሸዋ ሄደን እርዳታና አምጣ ብሎ ማሰብ የቁሙት መሆን ነው። ዛሬውኑ መረብ ወንዝ ገብቼ ልደር እዘዘኝ ጌታዬ አሉና ራቅ ብሎ ቆሞ ከነበረ አሽከራቸው ላይ መሳሪያቸውን ነጥቀው ከአፄ ዮሐንስ ፊት በርከክ ብለው ከዚያ ተነስተው እዚህ ሊደርሱ የበዝበዝ አሽከር ይበቃል እሱ ግብጡ ይመጣ አገር አቋርጦ ነገ ይመለሳል አፈሩን ግጦ አገር ተደፍሮ ወገን ያለቅሳል ያስቆጣል እንጂ መቼ ያስመክራል። ትዕግስቱ ይብቃ ተነስ ዮሐንስ በግብጡ ተፈር ግባና ቀድስ ከፊት ልቅደም ዘዘኝ ዛሬ ላሳይ ግብፁን አነባብሬ ነገርን ትበል ትኩራ ሀገሬ ንጉሥ ማራኪ ከነዘውዱ የበዝበዝ አሽከር አሉላ ወንዱ ብለው ፎክረው ከንጉሠ ነገሥቱ እግር ስር ሲንበረከኩ ተነስ ተነስ ከዓይን ያወጣ ይባርክ ብለው ከኋላቸው የነበረውን እንግጥ ጠመንጃቸውን ከአሽከር ተቀብለው ሸለሟቸው። ከዚያ አከታትሎ የተነሳውን ፎካሪ ሁሉ ዮሐንስ ከምን ተፍረት እንጂ ከልብ ፈንቅሎ የወጣ ስላልሆነባቸው ለአንድም መኳንንት 74 ስንጥር ሳይሰጡ ቀሩ።